ሰላም የተወደዳችሁ ቤተሰቦች እንግዲህ ዛሬ ከጀርባዬ እንደምትመለከቱት በጣም አሜዚንግ የሆነ ክላስ ይዤላችሁ መጥቻለሁ። ይህም ክላስ የሚያገለግለው በጣም ጀማሪ ለሆናችሁና በቀላሉ ያው ቅርጽ ማስያዝ ስላለባችሁ ነው። እንግሊዘኛችሁ እነዚህ ላይ መስራት እንዳለባችሁ በደንብ አጽንታችሁ እንድታውቁም ፈልጌ ነው ማለት ነው። እንግዲህ እዚህ ላይ እንደምትመለከቷቸው በአረንጓዴ የቀባዋቸው ሳብጀክት ይባላሉ። ከዚህ ላይ በዚህ መስመር ያሉት ቢቨርቦች ናቸው። እነዚህም ቢቨርቦች ናቸው። ነገር ግን እነዚህ ያለፈ ኃላፊ ጊዜ በሚሆንበት ጊዜ የምንጠቀማቸው ናቸው። እነዚህ ደግሞ አሁናዊ ጊዜ በሚሆን ጊዜ የምንጠቀማቸው ናቸው ማለት ነው። ከዚህ ላይ ደግሞ ቨርብ ቱዱ የሚባሉት ናቸው። ለፕሬዘንት የምንጠቀማቸው ሲሆኑ እነዚህ ደግሞ ፓስት የምንላቸው የቨርብ ቱዱዎች ናቸው ማለት ነው። ስለዚህ እነዚህም በደንብ አወቃችሁ ማለት አንደኛ ስለምታወሩት ነገር ጊዜው መቼ እንደሆነ ማሳወቅ ትችላላችሁ። ምክንያቱም በዚህ መስመር ያሉትን ከተጠቀማችሁ ፓስት ያለፈ ጉዳይ ነው እያወራችሁ ያላችሁት። እነዚህንም በተመሳሳይ እነዚህኞቹን በምታወሩ ጊዜ አሁናዊ ጊዜን ወይ ደግሞ ትላንትን፣ ዛሬን እና ነገን ያጠቃለለ ሰፊ ጊዜን ነው እያወራችሁ ያላችሁት። እነዚህን በምታወሩበት ጊዜ እንዲሁ ፕሬዘንት ስለሆነ ትላንትን፣ ነገን እና ዛሬን አጠቃሎ ለያዘ ጊዜ ነው የምታወሩት ማለት ነው። ስለዚህ እነዚህ እዚህ ወደዚህ ያሉት ቨርብ ቱ ዱ የምንላቸው ናቸው። እዚህ ወደዚህ ያሉት ቨርብ ቱ ቢ የምንላቸው ናቸው ማለት ነው። ስለዚህ እንዳልኳችሁ አንደኛ ጊዜውን ትለያላችሁ፣ ሁለተኛ ደግሞ ሳብጀክቱን ትለያላችሁ ማለት ነው። ያው በአማርኛ እንደምታውቁት ለምሳሌ ማንነታችን ስንናገር እኔ ተብሎ ነኝ ነው የሚባለው። ነኝ የምትለዋ ማንን ታመለክታለች? በውስጧ እኔ የምትለዋን ታሳያለች። አንተ ነህ በምንል ጊዜ ደግሞ ነህ የምትለዋ ቃል አንተ መሆንህን ታሳያለች ማለት ነው። አንቺ ነሽ በምል ጊዜ ነሽ የምትለዋ ቃል ለሴት እንደሆነች ታሳያለች ማለት ነው። እናንተ ናችሁ የሚለው ቃል ናችሁ የሚለው ማንን ያመለክታል? እናንተ የሚለውን ያመለክታል ማለት ነው። እሷ ናት ስንል ናት የሚለው ቃል በራሱ እሷ የሚል ከውስጡ የያዘ መሆኑን ያመለክታል ማለት ነው። ስለዚህ የአረፍተ ነገሩ ባለቤት ሳብጀክት ይባላል። ስለዚህ በእንግሊዝ ደግሞ በዋናነት የምንጠቀማቸው እንደ ባለቤትነት የምንጠቀማቸው እነዚህ በአረንጓዴው የተገለጹት ናቸው ማለት ነው። እና ነሽ፣ ናት፣ ነው፣ ናቸው የሚለዩልን ከዚህ ላይ ያሉት እዚህ በጥቁር ቨርብ ቱ ቢው ላይ የተገለጹት ናቸው ማለት ነው እንጂ እንደ አማርኛ ጭምቅ ያለ አንድ ላይ ነህ የሚለው ቃል ብቻውን ድርጊት እንትን ይሄ ሁኔታውንም ባለቤቱንም አያሳየንም። የግድ ሁኔታውን ሌላ ባለቤቱን ሌላ ነው። በእንግሊዝኛ ሁለት ቃል ያስፈልገናል ማለት ነው። በአንድ ላይ ጭፍልቅ አድርገን እንደ አማርኛ መጠቀም አንችልም። ስለዚህ ሳብጀክቶች የተለያየ ቨርብ ቱቢ ነው የሚወስዱት። እነዚህን ቨርብ ቱቢዎች ማወቅ አለብን ማለት ነው። ለአሁናዊ ጊዜም ሲሆን ለኃላፊ ጊዜም ሲሆን፣ በተመሳሳይ ድርጊቶችም ሲሆኑ አሁናዊ ድርጊቶችም ከሆኑ ያለፉ ድርጊቶችም ከሆኑ የትኛው ሳብጀክት ጋር እንደሚሄዱ ማወቅ ይኖርብናል ማለት ነው። ይህን ካላደረግን እንግሊዝኛችን በትንሹ ጅማሬ ላይ ራሱ መግባት አይችልም ማለት ነው። እንደ ጅማሬ ራሱ አትታዩም ይህን ካላወቃችሁ ማለት ነው። ስለዚህ ሁሌ የምለዋለው ከዚህ ውጭ ያሉ ቃላቶችን ባታውቁም ምንም ችግር የለውም። እነዚህ ግን እንደ ግዴታ ማወቅ ያለባችሁ፣ ያለ እነዚህ እንግሊዝኛ የሚባል ቋንቋ እንደሌለ ነው ማወቅ ያለባችሁ ማለት ነው። ስለዚህ አብረው የሚሄዱትን አሳያችኋለሁ። ለምሳሌ ከቢቨርቦች 3 አማራጭ አለን ለፕሬዘንት። ለምሳሌ አም፣ ኢዝ፣ አር የሚል አማራጭ አለን። ከዚህ ውስጥ አይ ለምትባለዋ ለዚች ሳብጀክት ሚስማማት አም የሚለው ነው። ስለዚህ አይ አም። ለምሳሌ እኔ እስጢፋኖስ ነኝ ማለት ብፈልግ አይ አም እላለሁ። እኔ ጎበዝ ነኝ ማለት ብፈልግ አይ አም ስማርት እላለሁ። እኔ ፈጣን ነኝ ማለት ብፈልግ እኔ ጎበዝ ነኝ ፈጣን ነኝ የሚለውን ይገልጻል። አይ አም ክሌቨር። እኔ መምህር ነኝ ማለት ብፈልግ አይ አም ቲቸር እላለሁ ማለት ነው። ስለዚህ አይ አም እያልኩኝ ነው የምናገረው። አይ አም ስቱደንት፣ አይ አም ቲቸር፣ አይ አም ስትሮንግ፣ አይ አም ኢትዮጵያን፣ አይ አም እስጢፋኖስ እያልኩኝ መናገር እችላለሁ። አይ አም እያልኩኝ ስለ እኔ ብዙ ነገሮችን አወራለሁ ማለት ነው። ስለዚህ አይ የምትለዋ ሳብጀክት ወይም ደግሞ ባለቤት አም የሚለውን ነው የሚመቻት የምትወስደው ማለት ነው። ስለዚህ እነዚህ ለአም አይሆኑ ለአይ አይሆኑ ማለት ነው። ትርጉሙም አይ አም ስንል ነኝ ለማለት ነው አይደለ? ቲቸር መምህር ነኝ፣ ለምሳሌ ደስተኛ ነኝ፣ ጎበዝ ነኝ፣ አስተማሪ ነኝ ነኝ የሚል ነገር ነው የምትይዘው ማለት ነው። ስለዚህ አይ አም እንላለን። ሌላኛው ዊ ነው።
ዊ ማለት እኛ ማለት ነው። ስለዚህ ዊ የሚለው ደግሞ ተመሳሳይ ናቸው እነዚህ። ነገር ግን የሚስማማው ግን ዊ ተብሎ አር የሚለው ነው። ዊ ተብሎ አር የሚለው ይስማማዋል። ስለዚህ ዊ አር ስትሮንግ፣ ዊ አር ሃፒ፣ ዊ አር ስቱደንትስ፣ ዊ አር ኢትዮጵያን እያልን እንናገራለን። እኛ ተማሪዎች ነን፣ እኛ ኢትዮጵያውያን ነን፣ እኛ መምህራኖች ነን፣ እኛ ጎበዞች ነን፣ እኛ ደስተኞች ነን እያልን ለማለት በቃ ብዙ ነገሮችን እኛ እንደዚህ ነን እያልን ለመናገር ዊ አር የሚለውን ማወቅ አለብን ማለት ነው። ዊ አር የሚለውን ማወቅ አለብን። ሌላኛው ዩ ማለት በአማርኛ እንደ ሶስት ነው የምታገለግለን። አንተ ለወንድ፣ አንቺ ለሴት፣ እናንተ ለሁሉ ከሁለት በላይ ሁለትና ከዚያ በላይ ለሆኑ ስብስቦች ዩ የሚለው እናንተ የሚለውን ይገልጽልናል ማለት ነው። ስለዚህ ዩ ለሶስት ነገር ስለሚያገለግለን፣ ነገር ግን ከቢ ቨርቦች ውስጥ ዩ አም አይባልም፣ ዩ ኢዝ አይባልም፣ ዩ አር ነው የሚባለው። ስለዚህ እችን እንወስዳለን ማለት ነው። ዩ አር የሚለውን ይስማማልናል። እና ምን ማለት ነው በአማርኛ? ዩ አር አንተ ነህ ለማለት ይሆናል። ዩ አር አንቺ ነሽ ለማለት ይሆናል። ዩ አር እናንተ ናችሁ ለማለት ይሆናል። ያው አማርኛ እንግሊዘኛ ላይ ዩ የሚለው ለሶስቱም እኩል ስለሚጠቀመው ነው እንጂ። ኦኬ ሌላኛው ዘይ የሚለው ቃል ነው። ዘይ ማለት እነሱ ማለት ነው። ቃሉ እነሱ ማለት ነው። እና እነሱ ደስተኞች ናቸው፣ እነሱ መምህራኖች ናቸው፣ እነሱ ኢትዮጵያውያን ናቸው፣ እነሱ ገበሬዎች ናቸው፣ እነሱ ሐኪሞች ናቸው፣ እነሱ ዋትቨር በቃ የምትፈልጉትን ነገር ናቸው፣ እንደዚህ ናቸው ለማለት ምን እንላለን? they am አይባልም፣ they is አይባልም፣ they are ነው የሚባለው። ስለዚህ አሁን እዚህ ላይ are የሚጠቀሙት እነዚህ ፕሉራሎች ናቸው። they you እና we are ነው የሚባለው ማለት ነው። እሺ አሁን ደግሞ ስለ she፣ ስለ he፣ ስለ it እናያለን ማለት ነው። she ምን ማለት ነው? እሷ ማለት ነው። እሷ ቀደም ዩ የሚለው ላይ አንቺ ማለት ይሆናል ነው እንጂ አልኳችሁ እሷ አላልኳችሁም። ስለዚህ አንቺ ለማለት ማነው እሷ ለማለት ያገለግላል ሺ የሚለው። ስለዚህ ሺ አም አይባልም። እሷ ናት ለማለት ሺ አም። ለምሳሌ እሷ ተማሪ ናት፣ እሷ መምህር ናት፣ እሷ ዶክተር ናት፣ እሷ ሌላም የሙያ ዘርፍ አላት። በቃ እሷ የሆነ ነገር ናት፣ እሷ ደስተኛ ናት፣ እሷ ቁጡ ናት፣ እሷ የተረጋጋች ናት እያልን ብዙ ነገሮች እንላለን። ያን ሁሉ ለማለት ሺ ኢዝ ብለን ነው የምንቀጥለው። ሺ ኢዝ በቃ she is a teacher, she is a student, she is an Ethiopian, she is a pilot, she is እያለን የምንፈልገውን ነገር እየዘረዘርን መናገር እንችላለን። እንደ እሷ እንደዚህ ናት፣ ሙያዋን ሊሆን ይችላል፣ ይሄ ስሜቷን ሊሆን ይችላል። ደስተኛ ናት፣ she is happy, she is angry፣ እሷ ቁጡ ናት። she is poor፣ እሷ ደሃ ናት። she is rich፣ እሷ ሀብታም ናት። ብቻ ብዙ ነገሮችን እንደዚህ ናት እያላችሁ ለማለት she is ነው የምትጠቀሙት ማለት ነው። she is እያላችሁ እሷ ለሚሆነው ትጠቀማላችሁ። በተመሳሳይ he የሚለው ለወንድ ሆነ እንጂ ተመሳሳይ ነው። he እሱ ማለት ነው። ስለዚህ እሱ ደስተኛ ነው፣ እሱ መምህር ነው፣ እሱ አስተማሪ ነው፣ እሱ ቁጡ ነው፣ እሱ ትዕግስተኛ ነው እያላችሁ ብዙ ነገሮችን ማለት ትችላላችሁ። ስለዚህ he am አይባልም፣ is ነው የሚባለው። he is ልክ እንደ ሺ ማለት ነው። ሌላኛው ኢት የሚለው ነው። ኢት የሚለው ለሰው አይደለም፣ ለነገሮች ወይ ደግሞ ለእንስሳቶች ነው የሚያገለግለው። ለምሳሌ ኮምፒውተር ነው ለማለት ኢትስ ኮምፒውተር ትላላችሁ። ኢትስ ፔን ትላላችሁ። ይሄ ፔን ነው ለማለት ማለት ነው። እስክርቢቶ ነው፣ ኮምፒውተር ነው፣ ስዕል ነው፣ ኢትስ አን ኢሜጅ፣ ኢትስ ፒክቸር እያላችሁ ሰው ላልሆኑ ወይ ደግሞ እቃ ለሆኑ ነገሮች ወይ ደግሞ አኒማል ለሆኑ ነገሮች እንጠቀመዋለን። ኢትስ ኤ ካት፣ ኢትስ ኤ ዶግ እያልን እንናገራለን። ውሻ ነው፣ ድመት ነው እያልን ለመጥቀስ የምንጠቀመው ነው። ኢት ኢዝ የሚለው ይሆነዋል ማለት ነው። እንግዲህ በዚህ ምንድን ነው የተመለከትነው? እነዚህ ሳብጀክቶች እነዚህ ቨርቦች ባለቤታቸው እነዚህ ናቸው ማለት ነው። ለሺ፣ ለሂ እና ለኢት ኢዝ ነው የምንጠቀመው። ለዊ፣ ለዩ እና ለዘይ አር ነው የምንጠቀመው። አይ ተብሎ ግን አም ነው የምንጠቀመው ማለት ነው። እነዚህን በደንብ ማወቅ አለባችሁ እንደ ግዴታ ማለት ነው። ሌላኛው ፓስት በሚሆንበት ጊዜ ነው። ፓስት በሚሆንበት ጊዜ ያ ማለት ለምሳሌ ነበርኩኝ ለማለት ነው። ይህ ላለፈ ጊዜ ስናደርገው ነው። ለምሳሌ መምህር ነበርኩኝ፣ ደስተኛ ነበርኩኝ፣ ሌሎችም እንደዚህ ነበርኩኝ ለማለት የምንጠቀማቸው ሀሳቦች ላይ አይ ተብሎ ወዝ ነው። ነበርኩኝ ለማለት ወዝ ነው የሚባለው።
I was a teacher, I was a student, I was teaching እያስተማርኩ ነበር ማለት እችላለሁ። እንደዚህ ነገሮችን ነበረ፣ ነበርኩኝ፣ ነበሩ እያልን ለመናገር አልፏል አይደል? ኦልሬዲ ላለፈ ነገር was እንጠቀማለን። ሌላኛው we ተብሎ እኛ ለምሳሌ ደስተኞች ነበርን ለማለት we were happy ነው የሚባለው። we were in አዲስ አበባ ውስጥ ነበርን ለማለት አዲስ አበባ ነበርን ለማለት we were in አዲስ አበባ እንላለን ማለት ነው። ኦኬ ስለዚህ ነበርን ለማለት were የምትለዋ ትሆናለች ማለት ነው። were የምትለዋ በተመሳሳይ you were አሁን ነበርሽ፣ ነበርክ፣ ነበራችሁ ለማለት you were rich ሀብታም ነበራችሁ። you were in ኢትዮጵያ ውስጥ ነበራችሁ። you were poor ደሃ ነበራችሁ እያላችሁ ለመናገር you were happy ደስተኛ ነበራችሁ። you were sad ተከፍታችሁ የተከፋችሁ ነበራችሁ ለማለት were የሚለውን እንጠቀማለን ማለት ነው። you የሚለው were ከሚለው ጋር ነው የሚሄደው ማለት ነው። ያለፈ በሚሆን ጊዜ they የሚለው በተመሳሳይ were የሚለው ጋር ነው የሚሄደው። she ተብሎ እሷ ነበረች ለማለት she was happy ደስተኛ ነበረች። she was sad ተከፍታ ነበረ። she was in ኢትዮጵያ ነበረች። she was a ዶክተር ነበረች እያልን ለመናገር እያንዳንዱ ነገር she ለሚለው was ሚል እንጠቀማለን ማለት ነው። በተመሳሳይ ለወንድ ነው እንጂ የሆነው ይህም was ነው የምንጠቀመው። it የሚለው was ነው የምንጠቀመው። ስለዚህ ለI was we were you were they were ከዛ she was he was it was እንላለን ማለት ነው። ስለዚህ እነዚህ ለኃላፊ ጊዜ የምንጠቀማቸው ናቸው ማለት ነው። ፓስት ይለናል። ሌላኛው ለቨርብ ቱ ዱ የምንላቸው የድርጊት አመልካች የሆኑ ቃሎችን ስንጠቀም ደግሞ አይ ተብሎ ዱ ወይ ደግሞ ዳዝ የሚል አማራጭ አለን። አይ ተብሎ አይ ዱ ነው የሚባለው። አይ ዱ ይባላል። እኔ አደርጋለሁ ማለት ነው። ዊ ተብሎ ደግሞ ዱ ነው የሚባለው። ዩ ተብሎ ዱ ነው የሚባለው። ዘይ ተብሎ ዱ ነው የሚባለው። ከዚያ ውጭ ባሉት ደግሞ ሺ ተብሎ ዳዝ ነው የሚባለው። ሂ ተብሎ ዳዝ ነው የሚባለው። ኢት ተብሎ ዳዝ ነው የሚባለው። ይህን በደንብ ሸምድዱ እንጂ ምንም ችግር የለውም። በነገራችን ላይ ግራመር ላይ አትጨነቁ፣ ጊዜያችሁን አታጥፉ ምናምን የሚሏችሁ ልጆች አስተማሪዎች አሉ። ኢቭን እነዚህ አስተማሪዎች ምን አለ መሰላችሁ የራሳቸውን ቁጭት ነው የሚወጡባችሁ እንጂ ይህ ግራመር ነው። ይህን ግራመር ሳታጠኑ የትም ልደርሱ እንደማትችሉ ማወቅ አለባችሁ። እና እነዛ አስተማሪዎች ራሱ ዌል ማቹርድ አይደሉም ማለት ይቻላል። እነዚህ ቤዚክ የሆኑ የግራመር ቶፒኮች አሉ። ባይሆን ሁሉም ግራመር መጠናት አለበት ላይሆን ይችላል። በእርግጥ ኢን ሰም ኤክስተንት ትክክል ናቸው። ነገር ግን አያጠሩም። ብዙ ጊዜ ግራመር አስፈላጊ አይደለም ብለው ነው የሚመክሩት። ግራመር ሁሌም አስፈላጊ ላይሆን ይችላል፣ ግን አስፈላጊ የሆነበት የራሱ ደረጃ ያለው ማለት ነው። እነዚህ ቤዚክ የሚባሉ ቤዚክ ግራመር፣ ኢንተርሚዲየት ግራመር፣ አድቫንስድ ግራመር የሚባል አለ። ስለዚህ እንደነዚህ አይነት ትምህርቶች ቤዚክ ስለሆኑ እንደ ግዴታ ሁሉም ተማሪ ማወቅ ያለባቸው ቶፒኮች ናቸው ወይም ደግሞ የግራመር ትምህርቶች ናቸው ማለት ነው። ስለዚህ እነዚህም እንትን ማለት የለባችሁም። ዝም ብላችሁ በደንብ ሸምድዱት፣ ይህን ሸምድዱት። ከዛ ወደ አላፊ ጊዜ ስንመጣ ሁሉም እዚህ ላይ ዲድ ነው አይደል? ሁለት አማራጭ የለንም። ላለፈ በዱ ሲሆን ዲድ ነው፣ ሁሉም ተመሳይ ነው። እዚህ ላይ እንደምትመለከቱት ዲድ ነው የሚለው፣ ይሄ አያስቸግርም። ስለዚህ በዚህ መሰረት ይሄ ቨርብ ቱ ቢዎች እና ቨርብ ቱ ዶዎችን እንደዚህ ሸምድዳችሁ ያዙ፣ በደንብ ሸምድዳችሁ ያዙ። በቀጣይ ቨርብ ቱ ሃቦችን እና ሞዳሎችን አቀርብላችኋለሁ። ያው ቪዲዮአችን ረጃጅም እንዳይሆን እነዚህን በቀላሉ ጽፋችሁ በደንብ በማስታወሻችሁ ያዙ። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ከዚህ ባለፈ ግን ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ተገናኝተን በሚት አፕሊኬሽን በውስጥ መስመር ማጥናት ትችላላችሁ። በሳምንት 5 ቀን በቀን 1 ሰዓት ነው የምናስተምረው። ጊዜው ደግሞ እናንተ በሚመቻችሁ አመቻችተን እናስተምራችኋለን ማለት ነው። እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ
የእናንተው ምርጥ ፋኖስ ኢትዮጵያ ነው።